ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረግኩኝ ቪዲዮውን ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽጌረዳ ክፍል 39ን ወደ እናንተ ይዤላችሁ መጥቻለሁ። ትናንት ባያችሁት ቪዲዮ እንደተደመማችሁ ተስፋ አደርጋለሁ። መጨረሻው ላይ እንግዲህ ያያችሁት ነገር በመኪና ሲሄዱ ምን ይፈጠራል የሚለውን ነገር ነው እና ሰርጉ በስርዓት እስከ መጨረሻው ይፈጸማል ወይንስ ደግሞ ነብዩ በመጨረሻ የሚሰራው ነገር ይኖራል የሚለው ነገር ሁላችሁንም እንዳጓጓችሁ ተስፋ አደርጋለሁ። ቀጣዩ ክፍል በጣም የሚያጓጓ ነው፣ እርግጠኛ ነኝ የምነግራችሁ ማለት ነው። አንድ ቪዲዮ አይቻለሁኝና በጣም የሚያጓጓ ነው እና ነብዩ ይህንን መጎጥ የሆነ ሰውዬ ሳይፈነክተው አይቀርም በጠርሙስ ማለት ነው። ግምቴን ነው የምነግራችሁ እና ነብዩ እስካሁን ድረስ አልነቃም። አሁን መጨረሻ ላይ ነው እንዳያችሁ ትናንትና የነቃው። ከረፈደ በጣም ከረፈደም ቢሆንም ግን ደግሞ ዝም የሚል አይመስለኝም። የሆነ ነገር የሚፈጠር ይመስለኛል። ጽጌረዳ ደግሞ መልካምነቷ እንደቀጠለ ሆኖ ፌቨንን በተቻለ አቅሟ ከእሷ እንትን ለማለት ያደረገችው ነገር አለ። የልጅነት ትውስታቸውን በመናገር የሆነ ዝም እንድትል አድርጋታለች። የጽጌረዳ እናትም ደግሞ እንዲሁ አደራ መስጠቷን ልጇን ቀጥላለች። ምክንያቱም ከቀናት በኋላ መርሳት ትረሳለች፣ ከዛ ደግሞ ልትሞትብ ትችላለች። ያ ማለት የዶክተሮች ነው የእግዚአብሔር አይደለም። እና የጽጌረዳ እናት ምንም መሆን የለባትም የሚል ሀሳብ አስተያየት አለኝ። የብዙዎቻችሁ ሀሳብ እንደሆነ ተስፋ አደርጋለሁ። ብዙዎች እናቶቻችን ደክሞ አሳድገውን በመጨረሻ ውለታቸውን ሳንከፍላቸው ስናጣቸው የሚሰብር ነገር አለው እና የጽጌረዳ እናት እውነት ለመናገር የአመቱ ምርጥ ተዋናይ ናት። መስላ ሳይሆን ሆና ነው የምትሰራው። በጣም ከልቤ የሆነ እናትና ልጅ እስከሚመስሉኝ ድረስ ነው ማያት እና የእናት ካራክተር የሚሰጣቸው ሰዎች በቃ ደስ የሚል እንትን ሲኖራቸው የትወናው እንትን ውስጣችሁ ይገባል። ደስ የሚል ነገር አለውና የጽጌረዳ እናት በጣም እናመሰግናለን። ትክክለኛውን እናት ሆነሽ እየሰራሽልን ስለሆነ ማለት ነው። ድራማም ቢሆን የገሃዱ ዓለም እውነት ነው። እንግዲህ የፌቨንም እናትንም የነብዩ አባትንም ልጇን አደራ ሰጥታለች። ግን ደግሞ ላትሞት ትችላለች። መሞትም የለባትም ብዬ ነው የማስበው። ይሄ ነገር ለደራሲውን ታደርሱልኝ መተትና ጠይቃለሁ። መሞት የለባትም በፍጹም። ስንት መሞት ያለበት ሰው እያለ እሷ ልትሞት አይገባም። የልጇን ጥሩና መልካም ነገር መጨረሻዋን ሳታይ መሞት የለባትም የሚል ሀሳብ አለኝ። የሄቨንና የዚህ መኮንን የሚባል መጎጥ ተንኮል ደግሞ መቼ እንደሚጋለጥ ባናቅም ግን የሆነ ቀን እንደሚጋለጥ እናምናለን። ምክንያቱም ነብዩ አሁን ላይ ነቅቷል ቢረፍድም። ስለዚህ መጨረሻው እናያለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ ከኮሜንታችሁም ደግሞ ሀሳብ እየወሰድን የራሳችን ሀሳብ እንቀጥልበታለን ማለት ጽጌረዳና ነብዩ ይታረቁልን፣ ይዟት ይጥፋ። ጥሩ ሀሳብ ነው። ግን ኦልሬዲ ሰርጉ ተደግሷል። እንዴት ይዟት ሊጠፋ ይችላል? ጸብ ሊነሳ ይችላል። ሰርጉ ሊቀር ይችላል። እንደዛ ነው የማስበው። ሰርጉ መቆም አለበት። በሚገባ ሰርጉ ይቆማል። የሚቀጥለው ክፍል ዝም ብላችሁ ጠብቁ። የሚያስደምም ነው የሚሆነው። ጽጌረዳና ነብዩ አንድ ላይ ይሁኑ። የፌቨንና የመኮንን ተንኮል ይጋለጥ። በትክክል እኔ የምምለው እሱን ነው። ተንኮላቸው ይጋለጣል። ጽጌረዳን የሚወድ የጽጌረዳ ሰርግ ይሻር የምትሉ ዘርፌ ትዳን። መኮንን የሚያስጠላችሁ መኮንን ደግሞ አስቡት፣ ሰው መስሎ አውሬ ታውቃላችሁ። ከጎናችሁ ፈጣሪ ራሱ ጸልዩ፣ ጸሎት ስታደርጉ ምንድነው ማለት ያለባችሁ? ከወዳጄ ጠብቀኝ ከጠላቴ ራሴን እጠብቃለሁ ነው። ጠላታችሁ የሆነን ሰው በሩቅ ትጠብቁታላችሁ። እውነት ለመናገር ማለት ነው። ዳናችሁ ማልዳናችሁ ግን አጠገባችሁ ሆኖ የሚቀብራችሁና የሚጎዳችሁ ሲሆን ልክ እንደመኮንን ምን ያክል እንደምትሰበሩ አስቡት። ነብዩ ጥግ ድረስ ነው የሚያምነው፣ ጥግ ድረስ ጓደኛው ነው። ምኗንም ለሱ ተናግሮ ነው የሚያደርገው። ስለዚህ ነገሮች የሚከሹበት እሱን ስለሚያማክር ነው። እሱ ደግሞ መኮንን ደግሞ ከፌቨን ጋር ሆኖ ተንኮል ይቀምራል ማለት ነው። አሁን ደግሞ ሶስተኛ ሰራተኛዋ ተጨምራለች። ስለዚህ በተንኮል የተከበቡ ናቸው ባጭሩ ማለት ነው። አራስሙ ጽጌረዳ በፍጹም ዮናስን ማግባት የለባት በፍጹም። ዮናስ የሚባል መጎጥ አንፈልግም እኛ። ማን ነው እንደኔ በቲክቶክ በፌስቡክ የተለቀቀውን አይቶ የመጣ? እኛ ነን እናት ያሯሯጥ ነው በቲክቶክ። ይሄንን መኮንን የተባለ ገንገበት እና ፌቨን የተባለች ሜንጦ ይጋለጡ። ነብዩና ጽጌረዳ ይታረቁ።
እውነት ነው። ሰርጉ መቆም አለበት። ነብዩ ይዟት ይጥፋ። ነብዩ ማጨሱን ተውና ወንድ ሁን። ነገሮችን በራስ አጣራ። የምታደርገውና የምትሄድበትን መንገድ ለመኮንን አትናገር። ትክክል። ይሄ ትክክለኛ የወዳጅ ሀሳብ ነው። እግዚአብሔር ከስደት ያሳርፋችሁ። 2019 ዘመን ሁላችንም ቅመሞችን ያሰባችሁበት ሁሉ ያሳካልን። አሜን አሜን። የሁላችንም ጸሎት ዱዓ። ሁሌ እኝኝ ምን አዲስ ነገር አትፈጥሩም እንዴ? እጅ ተፈጠረ እኮ ሰርግ ተፈጠረ። ማሬ ድራማ ነው እንጂ ይሄ ፊልም አይደለም። ማለት የሆነ አንድ ድራማ በአንድ ቀን ልቅ እንዲል የምጠብቁት ነገር አላችሁና ሁሉም ስቴፕ አለው። ስለዚህ ብላችሁ ማየት ነው የሚጠበቅባቸው። እናንተ የመኮንን አይነት ሰው ፈጣሪ ጠበቀን። አሜን። የህቤና የመኮንን ተንኮል ነብዩ ይወቅ። ጽጌሬዳና ነብዩ ይታረቁን። ጽጌሬዳ ዮናስን ማግባት የለባትም የምትሉ ፌቨን ተንኮሏን ታቁምና ከጽጌሬዳ ጎን ትሁን። መኮንን ተንኮል ነብዩ ይወቅ። እንዴት አድርጋ ነው ከጽጌሬዳ ጎን ልትቆም የምችለው? ከእሷ ጎን ቆመች ማለት እኮ ነብዩን ታጠዋለች። ነብዩን ደግሞ አጣት አትፈልግም። እሷ ነጥቃታለች ኦልሬዲ። እኔ የመዳም ቅመሞች መጣችሁ። መቼም በደሙ ጉድ ዛሬ አይደገም አይደል? እስከ አስተያየት ከተቀበላችሁ ትንሽ ለማጋለጥ ሞክሩ። ሁሌ አንድ አይነት አትስሩ። አይ በቀደሙ ቢደብር ነገር አለው መግቢያ ላይ። እንደዚህ አይነት ስራ አትስሩ። ሲጀመር ጽጌሬዳ የነብዩ ካልሆነች አናይም የምትሉ በዚሁ ቤሎ ነብዩ ያግባት እና አሳፋ ብሎ እንደዚህ እንደ መኮንን አይነት ሰላቢ ጓደኛ ይጠብቃችሁ። አሜን። እኔ የምለው ሰይጣን ከየት ነው ያመጣችሁት? ወይ መኮንን የሚባል ሰው እንዴት እንዳስጠላኝ። ይሄ ፊልም ያስጠላል። ምንም ደስ አይልም። ኧረ እባክሽ ፊልም ደስ ይላል፣ ያዝናናል፣ ያስቃል፣ ያስደስታል፣ ያስተምራል። በቃ ሁሉንም ነው። ከተመቸሽ ካልተመቸሽ ጎ አውትሳይድ። በፈጠራችሁ ክብር ይኑራችሁ ለተመልካች። ነብዩና ጽጌሬዳ አንድ ላይ ሆኑ። ካልሆነ ግን ፎሎውን እናነሳለን። አነሳለው ነው የሚባለው። የግልሽን ወክለሽ አንሺ። እኔ ስለማላነሳ ማለት ነው። አንድ ሰው የሆነ ነገር ሀሳብ ሲሰጥ ራሱ ወክሎ ነው ሀሳብ። የትኛውን ቦታ የምታዘበው ነገር አለ። እንዲህ እናረጋለን። ማን ተወካ ያደረጋችሁ? ግለሰብ ነው። ራሳችሁን እንችላችሁ ኮሜንት ጻፉ እንዴ። ከአስመሳይ ሰው እግዚአብሔር ጠብቀን። አሜን። ነብዩ የሚነቃበትን ቀን እና ሁሉንም ነገር የሚያውቅበት ቀን የናፈቀኝ። እስኪ እናያችሁ። ሁሌም አይታም እንደ መጨረሻ ላይ ነብዩ ጽጌሬዳን ነው በል ያየሁት እውነት በሆነ እና የኔ እናት ዘርፍዬ ለጽጌሬዳ ስትይ አትሙቺ። በጣም የኔን ኮሜንት በጣም ቆንጆ ሆነሻል ጽጌሬዳ። አረስሙኝ። ጽጌሬዳ ፍጹም ዮናስን ማግባት የለባትም። እሺ የዚህ ቤት ደራሲ ንቀት ነው ድምጻችን ማሰማ ወይ ችግር የሌለው ድራማ ሁሌ እባክሽ። ጽጌሬዳ ማግባት የለባትም። ፈጣሪ አደራህን ከሄቨን እና ከመኮንን አስመሳይና ጭራቅ ሰዎች ይጠብቀን። በተለይ መኮንን ወይ አታምር ወይ አታፍር። ሁሌ ጽጌሬዳ ዮናስን ማግባት የለባትም። ዘርፌ ትዳን። ነብዩና ጽጌሬዳ አንድ ላይ ይሁኑ። ኤጭ መኮንን አስወጡልን። ሆይ ሰዎች እስቲ እንደኔ ፊልም ፍለጋ ሲንከራተት የሚውል ጽጌሬዳና ነብዩ አንድ ላይ መሆን ያለባቸው። ያ ተንካሲስ ጓደኛ መኮንን መጋለጥ አለበት። እውነት ነው። ለተመልካች ክብር ይኖራችሁ። መኮንን ሰይጣን ሄቨን በቃ ሚስጥራቸው ይውጣባቸው። ይወጣል እኮ ኦልሬዲ እኮ እንትና እኮ ነቅታባታለች እኮ ያው ሁሉንም ነገር አውቃለች። ግን ፊልሙን ለማስረዘብ ብላችሁ የምታንዛዙት በእናንተ ምክንያት ድራማ ሰለቸ። ማየት እና ቆመ። ካልተመቸሽ ውጪ ማሬ። ማን አስገደደሽ እንዴ? ማን አስገደደሽ? ወንዶች በዚህ ልክ ያስመስላሉ። የመኮንን ወንዶችም ኧረ እባክሽ። መኮንን ግን በጣም አስጠላ። ክፋት ብቻ ደግሞ ወንድሜ አትበል እባክህ። ትወናው ቢሆን ግን ያስጠላል እንዴ። እና ታዲያ እያስመሰለ ስንት የሚቀብር የለም በዚህ ዘመን። ደራሲው ንቀት አለበት። ይሄ ሁሉ ሰው ጽጌሬዳ ስቃይ ይብቃ እያለ አይሰማም። ደግሞ ዘርፌ ትውስቷን መጣት የለባትም። ነብዩ ነቃበል። አትንቀጥለን። ጠላትን ማወቅ አለብክ። ደግሞ በሆነ አጋጣሚ ተምር ፈጥረህ የጽጌሬዳን በል ወደ ነብዩ ብትዞር የዞረችውን ስታናድድኩም አንዳንዱ ምጽፉት የጽጌሬዳ እናት ፈራሁላት። የፌቨን እናት አውቃ ነው ከዶክተር ጋር ተሻርካ እንዳታበላሻት ሌላ ሐኪም ብትሄድ ቢሆን ደስ ይላል። ነብዩ ፖሊስ ጋር ሪፖርት አርግ። ስለ ጽጌሬዳ እንዳትለቅ ተገዳ እንዳገባል። ይሄ የአንቺ ሀሳባውን ይመቻል። አሪፍ ነው። ሲጀመር ተሻርካ ነው የሚሆነው። ይሄን አምናለሁ እኔም። ለምን አያስገርም? መኮንን ማለት የሰይጣን ቆራጭ ነው። ሰርጉ መበላሸት አለበት። ጽጌሬዳ ማግባት የለባትም። በስመ አብ ሜካፕ ምን ጉድ ነው? በተፈጥሮ ይሻላል። እኔ ግን እግዚአብሔር የምለምነው አስመሳይ ጓደኛ እንዳይሰጠኝ ነው። የምር ልክ እንደ መኮንን አይነት ማለት ነው። በጣም 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 አስመሳይ። ደግሞ ጽጌሬዳ እናቷም አቅም ደካማ ስለሆኑ ነው ነገሩን ቀለል አድርገው ያዩት። የጽጌሬዳ እናት ፌቨን
ከነብዩ ዋሽታ እንዳጣላቻት ሰምታ ለምንድን ነው ለምን ዝም አለች? ለምንስ አልነገረቻትም እኮ? ያው በቃ ይሆናል ብሎ ስላሰቡ ነው። ብዙ እንትን አለው ግን ይስተካከል ይመስለኛል። እንጠብቃለን። ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶችዬ። በቀጣይ ክፍል እስክንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።